ሱስ ማለት በአንድ ቀን ውስጥ ሬድ ፍላግ ውስጥ የሚያስገባን አይደለም። ነገር ግን በጤናማ መንገድ መጠቀምና በእውነተኛ ሱስ መካከል ፕሮብላማቲክ ዩዝ የሚባል ትልቅ ደረጃ አለ። እኔ ሱስ የለብኝም በፈለግኩበት ጊዜ ማቆም እችላለሁ የሚለው ይሄ ማለት ቡና መጠጣት ወንጀል ነው ወይ ደግሞ መጥፎ ነው ማለት አይደለም። ሰላም፣ እንዴት ናችሁ? ይህ ዋናው ነገር የተሰኘው ህይወታችንን የሚቀይሩ ሀሳቦችን የምናነሳበት ቆይታችን ነው። ዛሬ ሁላችንንም በየቤታችን በየዕለቱ ህይወታችንን የሚነካ ብዙ ጊዜ ግን እኔን አይመለከተኝም ብለን የምናልፈውን አንድ ቶፒክ አለ። ስለሱ እናወራለን። እስቲ ቪዲዮን ገና ከመጀመራችሁ በፊት አንድ ጥያቄ ራሳችሁን ጠይቁ። ሱስ ወይም አዲክሽን ሲባል መጀመሪያ ወደ አይምራችሁ የሚመጣው ምንድን ነው? ብዙ ጊዜ በአይምሯችን የሚሳለው ጎዳና ላይ የወደቀ ህይወቱ ሙሉ ለሙሉ የተበላሸ ወይም ደግሞ በዛ ነገር በጣም ህይወቱ አደጋ ላይ የደረሰ ሰው ነው፣ ወይም በጣም የከፋ ደረጃ ላይ ያለ ሰው ነው አይደል የሚታየን። እኔ እኮ እንደሱ አይደለሁም እያለን ነው። ሱስ ማለት በአንድ ቀን ውስጥ ሬድ ፍላግ ውስጥ የሚያስገባን አይደለም። እዛ ሬድ ፍላግ ውስጥ ከመግባታችን በፊት የምናልፍባቸው በጣም ብዙ የሚያሳየን ዋርኒንግ ሳይኖች አሉ። ዛሬ በስነ ልቦናው ወይም ደግሞ በሕክምና ሳይንሱ ሰብስታንስ ሪሌትድ ኤንድ አዲክቲቭ ዲስኦርደር የሚለውን አስፈሪና ረጅም ስም ለምን እንደሰጡት፣ እኛስ ገደል ውስጥ ሳንገባ በፊት ችግር ያለበት አጠቃቀም ወይም ደግሞ ፕሮብላማቲክ ዩዝ ላይ መሆናችንን እንድናውቅ የሚረዳንን ነገር እንፈትሻለን። ወይም ፕሮብላማቲክ ዩዝ ላይ መሆናችንን በምን እንደምናውቅ በሰፊው እንፈትሻለን። እስከ መጨረሻው ድረስ ቪዲዮን ተመልከቱት። ብዙዎቻችን አንድ ነገር ስናደርግ ነገሩ ሱስ ነው ወይስ አይደለም ብለን በጥቁርና ነጭ ብቻ ነው የምናስበው። ግን የስነ ልቦና ሳይንሱ የሚለን የራሱ የሆኑ ደረጃዎች አሉት። ለምሳሌ ሁላችንም በየቀኑ የምንጠቀምበትን ሶሻል ሚዲያ እንውሰድ። ሁላችንም እንጠቀማለን፣ ስራ እንሰራበታለን፣ እንዝናናበታለን። ነገር ግን በጤናማ መንገድ መጠቀምና በእውነተኛ ሱስ መካከል ፕሮብላማቲክ ዩዝ የሚባል ትልቅ ደረጃ አለ። ይህ ደረጃ ገና ሙሉ ለሙሉ ሱስ ላይሆን ይችላል፣ ግን በህይወታችን፣ በጤናችን፣ በሰዓታችን ላይ ስውርና የማይታዩ ችግሮችን መፍጠር የጀመረበት ወሳኝ ምዕራፍ ነው። እዚህ ጋር ነው እንግዲህ ያቺ ሁላችንም የምናውቃት ዝነኛ ጥቅስ የምትመጣው። እኔ ሱስ የለብኝም በፈለግኩበት ጊዜ ማቆም እችላለሁ የሚለው። ሁላችንም እችን እንላለን፣ ግን እውነት ለመናገር በእውነት ማቆም እንችላለን ወይስ ራሳችንን እየሸነገልን ነው? እስኪ እውነቱን ለመነጋገር እንዲመቸን በቅርብ ጊዜ ገጠመኝ ልንገራችሁ። ከጥቂት ወራት በፊት አንድ ምሽት ላይ አልጋዬ ላይ ተኝቼ እስኪ ለ5 ደቂቃ ብቻ ቲክቶክ ላይ ምን አዲስ ነገር አለ ብዬ ስልኬን አነሳሁት። 5 ደቂቃ ብቻ ብዬ የገባሁት ሴትዮ አንድ ቪዲዮ ሳይ ስቀጥል 2 ሰዓታትን አሳለፍኩኝ። በድንገት ሰዓቱን ስመለከተው ነው እንግዲህ ያንን ራሱ ያስተዋልኩት። እና ምን መሰላችሁ፣ በማግስቱ ጠዋት ላይ ከባድ ስራ ነበረብኝ እና ያንን ስራ ሙሉ ለሙሉ የሰራሁት በድካም ራሴን እያመመኝ ትኩረቴን አጥቼ ነበር። ያኔ ነው ታዲያ የገባኝ ኦኬ እኔ ማቆም እችላለሁ የሚለው ነገር ውሸት እንደሆነ። ነገር ግን ሳልደነግጥ የተወሳሰበ ህይወት ውስጥ ሳልገባ ችግር ያለበት አጠቃቀም ደረጃ ላይ ደርሼ ከቁጥጥሬ እንዳይወጣ በተግባር ነው ያየሁት። እስቲ ነገሩን የበለጠ ግልጽ ለማድረግ ሁላችንም በምንወደው ቡና ምሳሌ አድርጌ ልንገራችሁ። ለብዙዎቻችን ኢትዮጵያውያን ቡና ማለት ባህላችንም ከዛ ደግሞ የጠዋታችንንም ስንጀምር የዕለታዊ የጠዋት ንቃት መጀመሪያችን ነው። ጠዋት ላይ ቡና ካልጠጣው አያነቃቃኝም፣ ጭጋግ ይሆንብኛል እንላለን። ይህ ነገር እንደ አንድ መልካም ልምድ ወይም ባህል እስከሆነ ድረስ ምንም ችግር የለውም። ነገር ግን መቼ ነው ይሄ ልምድ ሳይታወቀ ወደ ሱስ መሰል ጠባይ የሚቀየረው? ሳይንሱ 2 ዋና ምክንያቶችን ይሰጠናል። የመጀመሪያው መለማመድ ነው። ድሮ መጀመሪያ አካባቢ አንድ ሲኒ ቡና ብቻ ጠጥታችሁ ጥሩ ቀን በሙሉ ንቃት የምታሳልፉ ከሆነ ዛሬ የምትጠቀሙት አንድ ሲኒ ምንም ለውጥ የማያመጣላችሁ ከሆነ 3፣ 4፣ 5 እያላችሁ የምትጨምሩ ከሆነ አእምሯችሁ በነዛ መነቃቃት እምቢ እያለ ሲሄድ አእምሯችን ቡና ውስጥ ያለውን ካፊን እየተለማመደ ይሄዳል። ሁለተኛው መገለል ወይ ደግሞ ዊዝድሮ ማድረግ ነው። በአጋጣሚ አንድ ቀን ቡና ሳትጠጡ ስትቀሩ ምን ትሆናላችሁ? ጭንቅላታችሁ ሊፈነዳ አይነት ስሜት የሚሰማችሁ ከሆነ፣ ያላችሁበት ቦታ በሙሉ የሚያበሳጫችሁ ከሆነ፣ ሰዎችን ማናገር የምትጠሉ ከሆነና ስራ መስራት ካቃታችሁ ይህ ሰውነታችን በዛ ካፊን መጠመዱን እና ደግሞ ሲያጣው ክራሽ እያደረገ መሆኑን የሚያሳይ የዊዝድሮዋል ምልክት ነው። ይሄ ማለት ቡና መጠጣት ወንጀል ነው ወይ ደግሞ መጥፎ ነው ማለት አይደለም። ነገር ግን ይሄ ቡና የተባለው ነገር ካልተገኘ ህይወታችሁ፣ ስራችሁና ስሜታችሁ ሙሉ ለሙሉ መቆም ከጀመረ ቁጥጥራችሁ ከእናንተ እጅ ወድቆ በቡና ሲኒ ስር ወድቋል ማለት ነው። ስለዚህ ራሳችሁን የምትመዘኑበት 4 የሳይንስ መለኪያዎችን ልንገራችሁ። አንደኛው ቁጥጥር ወይም ደግሞ ኮንትሮል ማድረግ። አንድ ነገር ስትጀምሩ መቼ ላቆሙ የሚለውን ነገር መወሰን ትችላላችሁ። ለምሳሌ አንድ 5 ደቂቃ ብቻ ቲክቶክ ወይ ደግሞ ዩቲዩብ አይቼ እወጣለሁ ብላችሁ ካላችሁ፣ ከዛ ደግሞ ሌሊቱ ሳይነጋ መውጣት ካቃታችሁ የምታደርጉት ነገር የመጀመር እንጂ የማቆም ቁጥጥር ስለሌላችሁ ይሄ የመጀመሪያው ሬድ ፍላግ ነው። ሁለተኛው ደግሞ ማህበራዊ ህይወታችን ላይ ይሄ የምታደርጉት ልምድ በማህበራዊ ህይወታችሁ ላይ ችግር እየፈጠረ ነው። ከሰዎች ጋር፣ ከጓደኛችሁ ጋር ወይ ደግሞ ከቤተሰቦቻችሁ ጋር በአካል ተገናኝታችሁ በሀሳባችሁ ግን ከቡና ሱሳችሁ ጋር ከሆናችሁ ከሰዎች ጋር ሶሻላይዝ ማድረግ ባለባችሁ ሰዓት
ሁሌም ስልካችሁ ላይ በመሆናችሁ ወይ ደግሞ ያንን ነገር ፍለጋ ወይንም ያንን ነገር ፍለጋ በመሄዳችሁ ምክንያት ከቤተሰባችሁ ጋር ወይ ደግሞ ከጓደኞቻችሁ ጋር ትጋጫላችሁ። ካላችሁበት የማህበራዊ ኃላፊነትም እየሸሻችሁ ትሄዳላችሁ። ሶስተኛ ደግሞ ሪስክ ነው፣ አደገኝነቱ። ነገሩ በተደጋጋሚ መሆኑ እየጎዳችሁ እንደሆነ እያወቃችሁ መቀጠል። ለምሳሌ በስልክ ምክንያት እንቅልፍ ማጣታችሁን እያወቃችሁ ስራችሁን በጥራት መስራታችሁ ቀርቶ እየተበላሸ እንደሆነ መሆኑን እያያችሁ ወይም ደግሞ በሱስ ምክንያት የገንዘብ ወይ ደግሞ የጤና ችግር እያጋጠማችሁ እንደሆነ እያወቃችሁ ድርጊቱን ግን ማቆም አቃታችሁ የምትቀጥሉ ከሆነ ይሄ ትልቅ ሪስክ ነው። አራተኛው ደግሞ መላመድ። ድሮ በትንሹ የምታገኙት እርካታ ወይም ደግሞ ደስታ አሁን ካልጨመራችሁበት በስተቀር የማይመጣ ከሆነ ይሄ መላመድ የምንለው አደገኛ ምልክት ነው። ለምሳሌ አሁን ድሮ 10 ደቂቃ ስልክ ማየት የሚያስደስታችሁ ከሆነ አሁን ላይ በቀን ውስጥ 3 ሰዓት ከዛም ከፍ እያለ የሚሄድ ከሆነ ያ ደግሞ ሰላም ካልሰጣችሁ ሰውነታችሁን አእምሯችሁ ለምዶታል። ከዛም ይበልጥ እየጠየቃችሁ ነው ማለት ነው። ስለዚህ እናንተ ከነዚህ ከጠቀስኳቸው 4 ነገሮች የትኛው ስቴፕ ላይ ራሳችሁን አገኛችሁት? አትደንግጡ፣ መፍትሄ አለኝ። አሁን ምን እናደርግ ካላችሁኝ ዋናው ነገር ራስን መውቀስ፣ መጨነቅ፣ ተስፋ መቁረጥ አይደለም። የመጀመሪያውና ትልቁ እርምጃ ግንዛቤ ማግኘት ነው። ችግሩ እንዳለባችሁ ማመን። አእምሯችንን ከተቆጣጠረን ነገር እጃችንን አስለቀቀን ቁጥጥሩ በእኛ እጅ ለማድረግ እነዚህን 4 ሲስተሞች ነግራችኋለሁ። የመጀመሪያው ሲስተም የ15 ደቂቃ ህግ ነው። የተጠመድንበት ሱስ ወደ አእምሯችን ይመጣና ድንገት አድርገው ብለው ሲያስጨንቀን አላደርገውም ብላችሁ አእምሯችሁን አታስጨንቁት። ይልቁንም እሺ ደስ ይለኛል፣ ነገር ግን ከ10 ደቂቃ በኋላ አደርገዋለሁ በሉት። ከዛ በዛ በሰጣችሁት 10 ደቂቃ ውስጥ የሆነ አክቲቪቲ አድርጉ። ውሃ ጠጡ ወይም ደግሞ ወክ ማድረግ ትችላላችሁ። የሱስ ፍላጎት ልክ እንደ ባህር ሞገድ ነው። ይመጣል፣ ከፍተኛ ደረጃ ላይ ይደርሳል። ግን ካልመገባችሁት ወይ ደግሞ ያንን ነገር ካልሰጣችሁት ቀስ ብሎ በራሱ ጊዜ ይሄዳል። ስለዚህ 10 ደቂቃ እድል ስጡት። ሁለተኛው ሲስተም ደግሞ እንቅፋት መፍጠር ነው። አእምሯችን ሰነፍ ነው፣ በቀላሉ የሚያገኘውን ነገር ይወዳል። ስለዚህ ለመጠቀም የምትቸገሩበትን ነገር ከእናንተ ሩቅ አድርጉት። ለምሳሌ ማታ ስተኙ ስልካችሁን ሌላ ክፍል ወይ ደግሞ ከምተኙበት አልጋ አርቃችሁ አስቀምጡት። ሶስተኛው ሲስተም ደግሞ ሱሱን በሌላ ነገር መተካት። አእምሯችሁ ያን ነገር ሲፈልግ ጥቅሙን ፈልጎ ሳይሆን ከሱሱ የሚያገኘውን ጊዜያዊ ደስታ ፈልጎ ነው። ስለዚህ አእምሯችሁን በባዶ ከመተው ይልቅ ጤናማ አማራጮችን መውሰድ። ለምሳሌ ስልካችሁን አንስታችሁ ስክሮል ከምታረጉ መጽሐፍ አጠገባችሁ አስቀምጣችሁ መጽሐፍ ብታነቡ የተሻለ አማራጭ ነው። በቡና ሱስ ውስጥ ደግሞ ካላችሁ ያንን ሊተካላችሁ የሚችል ነገር ለምሳሌ ውሃ መጠጣት። አራተኛው ሲስተም ደግሞ ትንንሽ ድሎችን ማክበር ነው። በአንድ ቀን ውስጥ ፐርፌክት ለመሆን አትልፉ። ዛሬ ለምሳሌ 10 ሰዓት ሙሉ ሶሻል ሚዲያ ላይ ከማዋል በእነዚህ ሲስተሞች ተጠቅማችሁ 4 ሰዓት 5 ሰዓት ከዋላችሁ ይሄ ትልቅ ድል ነው። ራሳችሁን አመስግኑ፣ አበረታቱ። ነገ ደግሞ የተሻለ ይሆናል። ሰዎችዬ ህይወት የምንላት ነገር በጣም አጭርና ውድ ናት። እኛ በስልጣናችን ልንቆጣጠራቸው የምንችላቸውን የዕለት ተዕለት ተግባሮቻችንን ተመልሰው እኛ እንዲቆጣጠሩ በፍጹም መፍቀድ የለብንም። አንድ ነገር ልምድ መሆኑን አቁሞ ወደ ሱስ መቀየሩን ለማወቅ ሬድ ፍላግ ውስጥ በመግባት ህይወታችን ሙሉ ለሙሉ መበላሸት አይጠበቅበትም። መጀመሪያውኑ እዚህ ደረጃ ላይ ሳንደርስ ችግር ያለበት አጠቃቀም ላይ መሆናችንን ቆም ብለን ካወቅንና ራሳችንን ካነቃን ወደኋላ መመለስና ሙሉ ለሙሉ ማሸነፍ በጣም ይቀላል። በእናንተ ህይወት ውስጥ አሁን ላይ ሱስ መሰል ጠባይ ወይም ፕሮብላማቲክ ዩዝ እየሳባችሁ ያለው አንድ ልምድ ምንድን ነው? ቡና ነው? ስልክ ነው ወይስ ሌላ ነገር? በኮሜንት አጋሩኝ፣ ሁላችንም እንማርበት። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር ማድረጋችሁንም እንዳትረሱ። ለዛ ሱሰኛ ወዳጃችሁም ሼር አድርጉለት። ቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ቻው።